ህያብ ክፍል 8 ተለቀቀ። ህያብ የወይዘሮ ሮዳንሰን ፕሮጀክት አባቷ የሰጣትን ከዘድንግ ጋር ያቀራርባቸዋል፣ አንድ ያረጋቸዋል ተብሎ የተላከውን ፕሮጀክት ቀይራብኛለች በሚል መታ ሰደበቻት። ከዛም እላፊ ቃላቶችን እስከነ ቤተሰቦች ይፈጅሻለሁ፣ ስራሽን ጥግሽን ወቂ፣ ቦታሽን ወቂ ብትላትም ካልሽኝ የማይቀር ሞክሪ ብላ በጥፊ ያግላታለች። ሮዳንስም ከዚህ ቤት ለቀሽ ተወጫለሽ፣ ቦታሽን ረሳሽ ብላለች። ወይዘሮ ህይወትም ደርሳ ስለነበረ ምንድነው ችግሩ፣ ምንድነው ምክንያቱ፣ ህያብ ምንድነው ስትላት መሳደብ ጀመረች። ከዛም አልፎ ከኔም አልፋ ቤተሰቤን ተሳደበች። ከዛ መቋቋም አልቻልኩም መተዋት ብላለች። እንደዛ ነው። እሺ ይቅርታ ተጠያየቁ። መነሻውን ለመወሰን እኮ መነሻውን ማወቅ ያስፈልጋል። እኔ ያየሁት ድርጊቱን ነው። ድርጊቱ ጋር ያደረሰው መነሻውን ግን ማወቅ ነበረብኝ፣ አስረዱኝ ብላለች። እናም እንግዲህ በምክንያቱ ለማባረር ህያብን ለማስወጣት በቂ ምክንያት ስላልነበረ ይቅርታ ጠይቂያት ስለመታሻት ብላታለች። አንቺም ስለሰደብሽ ቤተሰቦቿን ይቅርታ ጠይቂ ብላ ይቅርታ ከተጠየቁ በኋላ እሺ ትውጣ ብትልም አይ ይቅርታ እኮ የተደረገው ተቻችሎ ተላልፎ ለመኖር ነው እንጂ ለማባረር አይደለም። ስለዚህ ከማንም አይባረርም ብላለች ወይዘሮ ህይወት። ሰላም ውድና የተወደዳችሁ ፋፊ ኢትዮጵያ ሰዎች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተረፍርፍ ይበል እያለን ዛሬም በአዲስ መተናል። እናንተም እንደተለመደው በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልን። ህያብ እንግዲህ እህቷን ለማሳከም እህቷ ያልጋ ቁራኛ ስለሆነች ማለትም ጾማ ስለማትሄድ ቁማ እንድትሄድ እና የአቶ መስፍንን ለመበቀል በአቶ መስፍን ምክንያት ስለሆነ እህቷ እንደዚህ ሆነችው በመኪና አደጋ አድርሰው ከዛም በኋላ ጫካ ጥለዋ ስለሄዱ ሞታለች ብለው የተገላገሉት አቶ መስፍን አሁን ላይ ግን መኖሯንም አውቀዋል። ግን በዚህ ሁሉ ስጋት በዚህ ሁሉ ጭንቀት የተለያየ ዶክመንቶች ስለሚላኩ ይሄ በዛ እያየሁት አይኔ እያየሁ ስቃዩን እሰራለታለሁ ብላ እህቷን ማሳከም የሚሆን ገንዘብ ከሱ ተቀብላ ነበር። እና ግን አሁን ያልታሰበ ነገር ተፈጥሯል። ወይዘሮ ህይወት በጧት ተነስታ ሽክ ብላ ተነስታለች። እናም አቶ መስፍን እንዴ ልትሄጂ ነው በዚህ ሰዓት እየጠየቅኝ ባልሆነ? አዎ የትየርሽ ነው? ጉዳይ አለኝ። የምን ጉዳይ ነው? ስለ ጉዳይ ካልኩኝ ያው የግል ነው ማለት ነው፣ አንተን አይመለከትም ብትል ምሽልሽኝሽ በዚህ የግል ድርሻ ያለው ወጣ ቢሉም አቶ መስፍን አይ አንተ ሄድ ነው ቆይቼ እመጣለሁ ብላለች ወይዘሮ ህይወት። ከዛም እሺ ብሎ አቶ መስፍን ወጥቶ ሄደ። ህያብ መታ ቁርስ ትበላለች ማማ ስትል አይ ቁርስ አያስፈልግም ሮዳንስንና ዘድንግልን ጠይቂያቸው ብላታለች። ዘድንግልና ሮዳንስም ተያይዘው ሲመጡ ቁርስ ላቅርብ ብላ ብትጠይቅም አይ ውጭ ልንወጣ ነው እዛው እንበላለን ብላለች። ሮዳንስ ህያብን በየምክንያቱ ማንቆርና ሰራተኛ መሆኗን ማሳወቅ ትፈልጋለች። ምክንያቱም ስለምትቀና እና እንግዲህ ዘድንግልም እናመሰግናለን ብሎ አልፎታል ነገሩን ቀለል አርጎ የልትሄጂ ነው አምሮብሻል፣ ቆንጆ እኮ ነሽ፣ ውብ እኮ ነሽ ብለዋታል። ወይዘሮ ህይወትን በጧቱ ሞልተዋታል። እሷም አመሰግናለሁ ብላ ፈገግ ብላ አሳልፋለች። ከዛም እሺ እንሂድ ስራው እንዳይረፍድብን ብለው ወደ ፕሮጀክቱን ስለወደደው የተቀያየረ ፕሮጀክት ቢሆንም አሁን ላይ ግን እጅግ በጣም ወዶታል። ግን ይሄ ፕሮጀክት ሌላ መዘዝ አለው። እናም እንግዲህ እሱ ነው ከጸሐፊዋ ጋር ለማጽደቅ ወደ ቢሮ መሄድ ወስነው እየሄዱ ነው። በር ላይ ግን አባቷን አገኘች ሮዳንስ። አቶ ግርማ በር ላይ አግኝተው ነበር። የሮዳንስ አባት አቶ ግርማ የወይዘሮ ህይወት የቀድሞ ባለቤት ነው፣ የቀድሞ ፍቅረኛም የቀድሞ ባለቤትም። እናም ሮዳንስና ዘድንግልን ሲያገኛቸው ፈገግ እያለ አቅፏቸው እንዴ ቢዚ ሆናችሁ ትመስላላችሁ ቢልም አይ ለአባትና ለልጅ ጊዜ ልስጥ ብሎ ትንሽ ካወሩ በኋላ ዘድንግል ጥሩ ፈቀቅ ብሏል። ሮዳንስም አባዬ እዚህ ለምን መጣህ ብትለውም አይ ጉዳይ ነበረኝ ብሏል። ከዛም እንግዲህ ሮዳንስና አባቷ በቃ በሉ የጊዜ አልፍጅባችሁ ቻው ብሎ ከሄደ በኋላ ወደ ቤት ሲዘልቅ ወይዘሮ ህይወት እጅግ በጣም ተደናግጣለች። ለምንድን ተደናገጠችው? አቶ ግርማ የወይዘሮ ህይወት ፍቅረኛ ወይም ባለቤት ስለነበረ የቀድሞ እና አሁን ላይ ቤት ውስጥ እንደመጣ አቶ መስፍን ቢመጣ እሱ አቶ መስፍን ቢያይስ ብላ እጅግ በጣም ተደናገጠች። እሱ ግን ፈገግ እያለ ነበር አልፎ ቁጭ ያለው። ለምን መጣ? እዚህ ድረስ ለምን መጣ? የተለመደ ቦታ ብዬሽ አልነበረም ብትልም ይሄም እኮ ቤቴ ነው የመጣሁት ቤቴ ነው ብሏል አቶ ግርማ በኮንፊደንስ። እናም እንደዚህ መምጣት አልነበረብህም ስትል ለምን ቢላትም እንዴ አቶ መስፍን ቢመጣና ቢያይን ጥሩ አይሆንም። ምንታ ቢያይስ እንደውም እያየን ፈገግ እንድል ፈልጋለሁ። ይሄን እኮ ድርጅቱንም ሆነ ቤቴንም አንቺንም የቀማኝ እሱ ነው። ስለዚህ በተራው ደግሞ እሱ ምንም ወንጀለኞች ስለሆነ በቅጣቱ ፈገግ እያልኩ ማየት ፈልጋለሁ ብሏታል። እና ለምን መጣ? ፕሮጀክት እንደጀመራችሁ አውቃለሁ። ይሄ ፕሮጀክት የሆነ ነገር አስበሃል፣ ምን አስበህ ነው ብትለው
ድርጅቱን የሚያከስርና ከዛም በኋላ ድርጅቱን እንዳለ ሙሉ ንብረቱን ሰውየው አቶ ግርማ እንደሚወስድ እና የራሴን ነው እሱም መከራዬን ያየሁበትን ድርጅት ነው የቀማኝ። አሁን መልሼ እሱን ወስዳለሁ። እሱንና የምወድሽን ፍቅረኛን የ3 አመት ሙሉ ብቻዬን ያለቀስኩትን አንቺን ቀምቶኛል። ስለዚህ እኔም እሱን እቀማዋለሁ አንድ በአንድ ብሏል። እንደዛማ እንዳታደርግ፣ አባትና ልጅ ይጣላሉ። ዘድንግልና አባቱ ዘድንግል ከአባቱ ጋር ይጣላል። አባቱ በልጁ መተማመኑ ይቀንሳል። ስለዚህ እባክህ እንደዛ እንዳታደርግ ብትለውም አይ አንቺንም አቀምቶኝ ምንም ነገር አደርጋለሁ፣ እያንዳንዱ ንብረቶችን እቀማውና ከዛ እሱም ደግሞ ወርዶ ሲሰቃይ ማየት እፈልጋለሁ። እሱም ወንጀለኛ ነው፣ እኔም ወንጀለኛ ነኝ፣ ምንም ሊያመጣ አይችልም ብሏል። እናም እንግዲህ ወይዘሮ ህይወት ለምነዋለች። እባክህ ምን ልታረግ አስበህ ነው ስትል ወይ ዘድንግል ነገልበታለሁ ወይ ሙሉ ድርጅቱን እና ንብረቱን ቤቱን ይሄን ቤትም ጭምር አንቺን ጭምር ወስዳለሁ። ስለዚህ ያንቺ ይሄ ቤት ማለት የኔ እንጂ የማንም አይደለም። ደግሞ ለልጆቹ ካወረሰ በኋላ ሲያሳውቅሽ ለምንድነው ቢለም አንተም እኮ ብዙ ነገሮችን ስለሱ ታውቃለህ፣ የማወቅ አልቻልክም። እኔ አላቅም። ድርጅቱም ሆነ ንብረቱ በስሙ ከዞረ በኋላ ነው የሱ ልጅ እንደሆነ ያወቅኩት ብላለች። አይ እንደዛ ከሆነ እኔ ዝም አልልም፣ እንደዛ አድርጌ አከስረውና እንደ ካልሆነ ደግሞ ዘድንግል ነገልበታለሁ፣ ከዛም ሲሰቃይ ማየት ፈልጋለሁ ብላል። እንደዛማ በፍጹም እንዳታረግ ግርማ እንዳታረግ ብላ ብትለምነው እሱ ግን ፈገግ ብሎ አንቺን ከኔ ቀምጦኝ በፍጹም አይኖርም፣ ያንን ካልሽ ሙሉ ንብረቱን አዙሪና ከዛም ደግሞ እናታቸው እንዳልሆንሽ ለነዚህ ድንግል ነገራቸውና አንቺ እኔ ጋር ነው ቶሎ ብሏታል ወይዘሮ ህይወት። ወይዘሮ ህይወትም ይሄ ነገር ባይዋጥላትም ተነስቶ ጥሎ ወጥቶ ሄዷል። ከዛም ህያብ ስልክ ተደውሎላት ነበር። አቤል ነበር የደወለላት የእህቷ ፍቅረኛ። ከዛም አቤላ እንግዲህ ይበቃሻል፣ አሁን ላይ ሰራተኛ የምትሆኝበት ጊዜ አብቅቷል። ከምትወጁ ስራና ከምትወጁ ሙያሽ ርቀሽ ከቤተሰብ ርቀሽ የሰው ቤት ሰራተኛ መሆንሽ እንግዲህ ይበቃል፣ ውጭ ከዛ ቤት። ዶክተሩ መሄድ ትችላለች ብሏል። ስለዚህ አብረሽም ስለምትሄጂ መዘጋጀት ስላለብሽ ስራውን ለቀሽ ውጪ ብሏታል። ወንደዛማ ከሆነ ብላ ደስ ብሏት በቃ አሁን ነው እወጣለሁኝ ብላ ወሰናለች። ከዛም እንግዲህ ዘድንግልና ህያብ አንድ ላይ ሲገናኙ ህያብ ለምንድን ነው አንቺን ሳገኝሽ ደስ የሚለኝ፣ በዛ ላይ ደግሞ መሽቶ እስከማገኝሽ መሽቶ ወደ ቤት እስከመመጣ በጣም የምጓጓው በጣም የምናፍቀኝ፣ በዛ ላይ ደግሞ አንቺን ሳገኝ ድካሜ ሁሉ የሚረሳኝ የሚጠፋኝ ለምንድን ነው ደስተኛ መሆኑ አንቺን ሳይ ብሏታል። አይ እሱንማ እንግዲህ ምን አውቃለሁ አንተ መልስ ብላለች። እናም እያፈቀርኩሽ ነው መሰለኝ እንደዛ ሳይሆን አይቀርም ብሏታል። እሷም እንደዛ ብሏ ከሄደ በኋላ እኔስ ብሆን ብላ በሀሳብ ሄዳለች። እዚህ ቤት ለበቀል መጥቼ እኔ ራሴ ቀድሜ ልቤን ተቀማው ይሁን አንተ የኔ ነህ ብላ ብቻዋን አውራርታ ተነስታ ሄዳለች። እናም እንግዲህ ህያብ የህቷ ጉዳይ ስለተሳካላት ወስና ከዛ ቤት ለመውጣት በቃ አሁን እወጣለሁ ብላ ሻንጣዎቿን አስተካክላ ሳለ እንግዲህ ዘድንግል ወደ ቤት መጥቶ እናቱን እማዬ ለምንድን ነው ከኔ ጋር ማንሰራው ድርጅቱ ከኔ ጋር ብትሰሪስ ብሎ ጥያቄ አቅርቧል። እሷም ለምን እንደዛ አልክ ልጄ ሲል ስትል አይ ቤት ስትይ የሚደብርሽና የምትጨናነቂ መስሎ ስለታየኝ ነው። ስለዚህ ቤት ውስጥ ከሚደብርሽ ለምን ከኔ ጋር ስራ ቦታ እንውልም፣ ድርጅቱ ለምን አብረን አንሰራም ብሏታል። አይ ልጄ እንደዛማ እኔ እንኳን ፍቃደኛ በሆነም አባትህ አይፈቅድም፣ አባትህ ሊፈቅድ አይችልም ስትለው ለምን ብሎ ጥያቄ ጠይቆ ነበር። አይ ከዚህ በኋላኛ በእናንተ በልጆቻችን ማረፍና መጦር ስላለብን ለዛ ነው ለምን ይሆናል ብላ ሀሳቡን አስቀይረዋለች። እንደዛ ነው እኔማ ቤት ውስጥ ስትይ የሚደብርሽ መስሎ ስለታየኝ ነው፣ ቤት ውስጥ መቀመጥ የሚደብርሽና የሚሰለችሽ እንደዛ መስሎ ስለተሰማኝ ነው። እሺ ማዬ ብሏል። ይህን እያወሩ ያሉ ህያብ መጣ። ህያብ ሻንጣውን ይዛ መጣለች። ወዴት ልትሄጂ ነው ምንድን ነው ስትባል በቃ ይሄን ቤት ለቅቄ ልወጣ ነው ብላለች። ለምንድን ነው ተብሎም ስትጠይቅ አይ ስለማልችል ነው መውጣት ስላለብኝ ነው ብላ ይሄን ቤት ለቃ መውጣት እንዳለባት ተናግራለች። እና ከዛም እባክሽ እሺ አትውጪ፣ ስራው ከብድሽ ከሆነ ሌላ አጋዥ እንቀጥራለን ብሏል። ዘድንግልም ወይዘሮ ህይወትም ቀጠል ብላ አዎ መቅጠር እንችላለን፣ እንደዛ እናደርጋለን፣ እባክሽ አትሄጂ ብለዋት ነበር። እሷ ግን አያሻፈረኝ አልችልም መውጣት አለብኝ ብላለች። በዚህ ወስና ሀሳባቸው ሳይቋጭ አንድ ስልክ ጥሪ ተደወለ። ያም ስልክ ምን ነበር የሚለው ከዚህ በፊት ማን ወሰጅ ብሎሽ ከአቶ መስፍን ብር ተቀበልሽ? ከተቀበልሽስ የት አደረግሽው? አንድ ብር አንድ ሳንቲም ሳይጎድል ብሩን ምን ልክልሽ አድራሻ ይዘሽ ነይ ቶሎ ተብላ መልክ ተቀምጦላታል። እና በዚህም እጅግ በጣም ተደናግጣ ብላ ባለችበት ህያብ ቆማ ቀርታለች።
ውድና የተወደዳችሁ ለዛሬ ነበረን ይሄን ይመስል ነበር። በቀጣዩ እስከምንገናኝ ድረስ ቸር ሰንብቱልን። ላይክ ሼር ማድረጋችሁንም አትርሱ።